የተባበሩት አረብ ኤሚሬቶች ከአምስት አስርተ ዓመታት በላይ የዘለቀውን የኦፔክ ወይም ኦርጋናይዜሽን ኦፍ ፔትሮሊየም ኤክስፖርቲንግ ካንትሪስ ጥምረት አባልነቷን ለማቋረጥ የወሰነችው ውሳኔ በዓለም አቀፍ የነዳጅ ገበያና በጂኦፖለቲካው ረገድ ከፍተኛ ድንጋጤን ፈጥሯል። ይህ ውሳኔ ሀገሪቱ ገና ባልተመሰረተችበት በ1967 እንደ አውሮፓውያኑ የዘመን አቆጣጠር በአቡዳቢ አማካኝነት ከጀመረችውና በ1971 ህብረቱን ከተቀላቀለችበት ታሪካዊ ጉዞ የሚያፈናጋ ነው። የኢማይሬቶች የኢነርጂ ሚኒስትር ሱሃይል መሐመድ አል ማዝሩኢ ውሳኔው የሀገሪቱን የረዥም ጊዜ ስትራቴጂካዊና ምጣኔ ሀብታዊ ራዕይ መሰረት ያደረገ መሆኑን ቢገልጹም በኢራን ጦርነት ምክንያት በተፈጠረው ታይቶ የማይታወቅ የኃይል አቅርቦት ወቅት መከሰቱ ጉዳዩን ከምጣኔ ሀብታዊ ፋይዳው ባለፈ ከፍተኛ የፖለቲካ ቁማር እንዲመስል አድርጎታል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን የኢማይሬቶችን ከኦፔክ የመውጣት ሚስጥር፣ በሳውዲና በኢማይሬቶች መካከል ያለውን የጂኦፖለቲካ ፍጥጫ፣ የኢማይሬቶችን ለቆ መውጣት ተከትሎ የሚመጡ የኃይል ሚዛን ለውጦችን፣ የአሜሪካን የጥቅም ስሌትና የውሳኔውን የረዥም ጊዜ አንድምታ ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። ትናንት ማክሰኞ በዓለም አቀፍ የኢነርጂ ወይም የኃይል አቅርቦት ገበያና በጂኦፖለቲካዊ መድረክ ላይ እጅግ አስደንጋጭ የሆነ ዜና ተሰምቷል። የተባበሩት አረብ ኤሚሬቶች ከአምስት አስርተ ዓመታት በላይ አባል ሆና የቆየችበትንና የዓለምን የነዳጅ ዋጋ በመቆጣጠር የሚታወቀውን የነዳጅ ላኪ ሀገራት ድርጅት ወይም ኦፔክ እና አጋር ሀገራትን የያዘውን ኦፔክ ፕላስ ለመልቀቅ መወሰኗን ይፋ አድርጋለች። ይህ ውሳኔ በኢራንና በእስራኤል እንዲሁም በአሜሪካ መካከል በተቀሰቀሰው ጦርነት ምክንያት የዓለም የኃይል አቅርቦት ደህንነት ስጋት ላይ በወደቀበት ወቅት መምጣቱ ጉዳዩን ይበልጥ አሳሳቢ ያደርገዋል። የተባበሩት አረብ ኤሚሬቶች የኦፔክ ሶስተኛዋ ግዙፍ አምራች እንደመሆኗ ይህ እርምጃ የጥምረቱን ጥንካሬ የሚንድና በባህረ ሰላጤው ሀገራት መካከል ያለውን ልዩነት አጉልቶ የሚያሳይ የታሪክ ምዕራፍ ሆኖ ተመዝግቧል። የኢማይሬቶች የኢነርጂ ሚኒስትር ሱሃይል መሐመድ አል ማዝሩኢ ይህ ውሳኔ የሀገሪቱን የረዥም ጊዜ ስትራቴጂካዊና ኢኮኖሚያዊ ራዕይ መሰረት ያደረገ መሆኑን ገልጸው ውሳኔው ተግባራዊ የሚሆነውም ከመጪው ሜይ ፈርስት ወይም ግንቦት 1 ቀን እንደ አውሮፓውያኑ የዘመን አቆጣጠር ከነገ በስቲያ እንደሆነም አስታውቀዋል። ይህ ዜና ለዓመታት ኦፔክን ዓለምን እየበዘበዘ ነው ሲሉ ለወቀሱት ለአሜሪካው ፕሬዝደንት ዶናልድ ትራምፕ ትልቅ የፖለቲካ ድል ተደርጎ ተወስዷል። ይህ ውሳኔ ለምን እንደ ትልቅ ክስተት ይታያል የሚለውን ለመረዳት የኦፔክን እንዲሁም የኦፔክ ፕላስን ምንነት ማየት ያስፈልጋል። ኦፔክ ወይም ኦርጋናይዜሽን ኦፍ ፔትሮሊየም ኤክስፖርቲንግ ካንትሪስ በ1960 እንደ አውሮፓውያኑ የዘመን አቆጣጠር የተመሰረተና በዋናነትም በሳውዲ አረቢያ የሚመራ የዓለምን የነዳጅ አቅርቦት በመቀነስ ወይም በመጨመር ዋጋን ለማረጋጋት የሚሰራ ድርጅት ነው። ኦፔክ ፕላስ ደግሞ እንደ ሩሲያ ያሉ አጋር ሀገራትን ያካተተ ሰፊ ጥምረት እንደሆነም ይገለጻል። የተባበሩት አረብ ኤሚሬቶች ከሳውዲ አረቢያ ቀጥላ ከፍተኛ የሆነ ትርፍ ነዳጅ የማምረት አቅም ወይም ስፔር ካፓሲቲ ያላት ሀገር ናት። ይህም ማለት በገበያው ላይ እጥረት ሲከሰት በፍጥነት ነዳጅ ጨምረ ዋጋን የማውረድ አቅም አላት ማለት ነው። የኢማይሬቶች ከዚህ ጥምረት ለቆ መውጣትም ኦፔክን በገበያው ላይ ያለውን የበላይነትና የቁጥጥር አቅሙን በእጅጉ የሚያዳክም ይሆናል። እንደ ራይስታዱ ኢነርጂ ተንታኝ ጆርጅ ሊዮን አባባል የኢማይሬቶች ለቆ መውጣት ኦፔክ ገበያውን ለመምራት የሚጠቀምበትን አንዱን ዋነኛ ምሰሶ ይነቅላል እንደማለት ነው። ይህ መዳከም ደግሞ ለነዳጅ ተጠቃሚ ሀገራትና ለዓለም ምጣኔ ሀብት መልካም ዜና ሊሆን ቢችልም የዋጋ መዋዠቅን ወይም ቮላታይሊቲ ሊያስከትል ይችላል የሚል ስጋትን ግን አሳድሯል። ከዚህ ጋር ተያይዞም የተባበሩት አረብ ኤሚሬቶች ይህንን ውሳኔ እንድታሳልፍ የገፋፏት ምክንያቶች በሦስት ዋና ዋና ዘርፎች ሊከፈሉ ይችላሉ። እነዚህም ምጣኔ ሀብታዊ፣ ጂኦፖለቲካዊና ደህንነት ወይም ሴኪዩሪቲ ናቸው። ከኢኮኖሚ አንጻር ወይም ከምጣኔ ሀብት አንጻር ሲታይ ኢማይሬቶች በነዳጅ ማምረት አቅሟ ላይ ከፍተኛ መዋለ ንዋይ አፍስሳለች። አሁን ባለው የኦፔክ
ኮታ መሰረት በቀን ከ3 እስከ 3.5 ሚሊዮን በርሜል ብቻ እንድታመርት ተገድባለች። ይሁን እንጂ ሀገሪቱ እስከ 2027 እንደ አውሮፓውያኑ የዘመን አቆጣጠር ድረስ የማምረት አቅሟን በቀን ወደ 5 ሚሊዮን በርሜል የማድረስ ግብን አስቀምጣለች። በኦፔክ ውስጥ መቆየት ማለት ይህንን አቅም ሳይጠቀሙ ማቀዝቀዝና ገቢ ማጣት ማለት በመሆኑ ሀገሪቱ ከጥምረቱ ቁጥጥር ወጥታ የራሷን ነዳጅ በፈለገችው መጠን ለመሸጥ ወስናለች። ከዚህም በተጨማሪ ዓለም ወደ ታዳሽ ኃይል እየተቀየረ ባለበት በዚህ ወቅት የነዳጅ ፍላጎት ሳይቀንስ በፊት ያላትን ክምችት ወደ ገንዘብ የመቀየር ፍላጎት አላት። የድንጋይ ዘመን ያበቃለት ድንጋይ ስለጠፋ አይደለም፣ የነዳጅ ዘመንም የሚያበቃበት ነዳጅ ስለጠፋ አይሆንም የሚለው የታዋቂው የሳውዲ ነዳጅ ሚኒስትር ሼክ አማኒ አባባል የኢማይሬቶችን ስጋት በሚገባ ይገልጸዋል። አቡዳቢ ነዳጅ በገበያ ላይ ተፈላጊነቱ ከመቀነሱ በፊት ያላትን ሀብት ተጠቅማ ምጣኔ ሀብቷን ይበልጥ ለማዘመን ትፈልጋለች። በሌላ በኩል ደግሞ ከጂኦፖለቲካዊ እይታ አንጻር በሳውዲ አረቢያና በተባበሩት አረብ ኤሚሬቶች መካከል ያለው ሽኩቻ ለውሳኔው መፋጠን ትልቅ አስተዋጽኦ እንዳደረገም ይገለጻል። ምንም እንኳን ሁለቱ ሀገራት የቅርብ ወዳጅ ቢመስሉም በየመን ጦርነት፣ በሱዳን ጉዳይና በቀጠናዊ የበላይነት ዙሪያ ያላቸው ልዩነት እየሰፋ መጥቷል። በተለይም በየመን ደቡባዊ ሽግግር ምክር ቤት ወይም ኤስቲሲ በምህጻረ ቃሉ ማለት ነው፣ እንዲሁም በሳውዲ የሚደገፉ ኃይሎች መካከል የተፈጠረው ግጭት በሁለቱ መሪዎች መካከል ያለውን ግንኙነት አሻክሮታል። የተባበሩት አረብ ኤሚሬቶች የራሷን የውጭ ጉዳይ ፖሊሲ በመከተል ከእስራኤል ጋር ግንኙነት መመስረቷና ከአሜሪካ ጋር ያላትን ጥምረት ማጠናከሯ ከሳውዲ መራሹ ኦፔክ እንድትርቅ አድርጓታል። ከደህንነት ወይም ከሴኪዩሪቲ አንጻር ጉዳዩ ሲመረመር ደግሞ የኢራን ጦርነት ከፍተኛ ተጽዕኖ አሳድሯል። ኢራን በሆርሙዝ የባህር ወሽመጥ ላይ የምታደርገው ጥቃት የኢማይሬቶችን የነዳጅ ኤክስፖርት ስጋት ላይ ጥሎታል። ኢማይሬቶች የኦፔክ አባል የሆነችው ኢራን የባህር መስመሩን ስትዘጋና የባህር ላይ ወንበዴነት ተግባር ስትፈጽም ሌሎች አባላት በቂ እርምጃ አልወሰዱም የሚል ቅሬታ አላት። በተጨማሪም ሩሲያ ለኢራን የምታሳየው ድጋፍ እንዳቀዘቀዘውም እየተነገረ ይገኛል። ይህ በእንዲህ እንዳለ ለፕሬዝደንት ዶናልድ ትራምፕ ይህ ውሳኔ ትልቅ የፖለቲካ ድል ተደርጎ ይወሰዳል። ዶናልድ ትራምፕ በተደጋጋሚ ኦፔክን ዓለምን እየበዘበዘ ነው ሲሉ ሲወቅሱ ቆይተዋል። እርሳቸው እንደሚሉት አሜሪካ ለባሕረ ሰላጤው ሀገራት ወታደራዊ ጥበቃ እያደረገች፣ እነርሱ ግን የነዳጅ ዋጋን በመስቀል አሜሪካን ይጎዳሉ። የኢማይሬቶች ከኦፔክ ለቆ መውጣትም ትራምፕ ለዓመታት ሲያደርጉት የነበረው ግፊት ውጤት እንደሆነ ተደርጎ ይወሰዳል። አሜሪካ ይህንን አጋጣሚ በመጠቀም ከኢማይሬቶች ጋር ያላትን የንግድና የደህንነት ትስስር ይበልጥ ማጠናከር ትችላለች። በተለይም የኢማይሬቶች ነዳጅ ያለ ኦፔክ ገደብ ወደ ገበያ መግባቱ በዓለም አቀፍ ደረጃ የነዳጅ ዋጋ እንዲቀንስ ስለሚረዳ፣ ይህም ለትራምፕ አስተዳደርና ለአሜሪካ ሸማቾች ትልቅ እፎይታን ይሰጣል። በቅርቡ ዶናልድ ትራምፕ ለአቡዳቢ የገንዘብ ድጋፍ ለማድረግ ያሳዩት ፍላጎትም አገሪቱ ከኦፔክ እንድትወጣ ማበረታቻ ሆኖ ሳይሰራ አልቀረም። የዚህ ውሳኔ ፈጣንና የረዥም ጊዜ ተጽዕኖዎች ዘርፈ ብዙ መሆናቸውም እየተገለጸ ይገኛል። በአሁኑ ወቅትም በሆርሙዝ የባህር ወሽመጥ መዘጋት ምክንያት የኢማይሬቶች ከጥምረቱ ለቆ መውጣት በነዳጅ ዋጋ ላይ ፈጣን ለውጥ ላያመጣ ይችላል። ነገር ግን ጦርነቱ ጋብ ብሎ የባህር መስመሩ ሲከፈት ኢማይሬቶች በቀን 5 ሚሊዮን በርሜል ነዳጅ ወደ ገበያ ማፍሰስ ስትጀምር፣ ይህ ደግሞ በነዳጅ ገቢ ላይ ብቻ ለሚተማመኑ እንደ ሳውዲ አረቢያ ላሉ ሀገራት ትልቅ ስጋትን ይደቅናል። ሳውዲ አረቢያ የገበያውን ሚዛን ለመጠበቅ ስትል የዋጋ ጦርነት ውስጥ ልትገባ ትችላለች። ነገር ግን እንደ ኢማይሬቶች በቱሪዝምና በፋይናንስ ዘርፍ የዳበረ ኢኮኖሚ የሌላቸው ሌሎች የኦፔክ አባላት ለከፍተኛ ኢኮኖሚ ቀውስ ሊጋለጡ ይችላሉ። የረዥም ጊዜ ተጽዕኖ ግን የኦፔክን ሕልውና ጥያቄ ውስጥ የሚከት ይሆናል። የኢማይሬቶች ለቆ መውጣት ሌሎች ሀገራትንም ተመሳሳይ እርምጃ እንዲወስዱ ሊያበረታታ ይችላል። ቀደም ሲል ኳታር፣ አንጎላና ኢኳዶር ኦፔክን ለቀው መውጣታቸው የሚታወስ ቢሆንም የኢማይሬቶች ክብደት ግን ከነሱ በእጅጉ ይልቃል። ከዚህ ጋር ተያይዞ በቀጣይ ምን ይጠበቃል ለሚለው ጥያቄ የተባበሩት አረብ ኤሚሬቶች የሆርሙዝ የባህር ወሽመጥን ለማለፍ አዳዲስ የቧንቧ መስመሮችን ወደ ፉጃይራ ወደብ ለመዘርጋት እየሰራች ነው። ይህ ፕሮጀክት ሲጠናቀቅ ኢማይሬቶች ከኢራን ዛቻ ነፃ ሆና ነዳጇን ለዓለም ገበያ ማቅረብ ትጀምራለች። ሳውዲ አረቢያም ለዚህ እርምጃ የምትሰጠው ምላሽ ወሳኝ
እንዲሁም ተጠባቂ ይሆናል። ምናልባትም በሁለቱ ሀገራት መካከል ያለው የምጣኔ ሀብትና የፖለቲካ ፍጥጫ ወደ ላቀ ደረጃ ሊሸጋገር ይችላል። አሜሪካን በበኩሏ በሁለቱ ወዳጆቿ መካከል ያለውን ልዩነት ለማስታረቅ ወይም የራሷን ጥቅም ለማስከበር ዲፕሎማሲያዊ ጥረቶችን ማድረጉ አይቀርም። በአጠቃላይም የኢማይሬቶች ከኦፔክ ለቆ መውጣት የነዳጅ ዘመን ማብቂያ ወይም ዘ ኢንድ ኦፍ ፔትሮሊየም ኢራ ምልክት ተደርጎ ሊወሰድ ይችላል። ሀገራትም ከጋራ ጥቅም ይልቅ የየራሳቸውን ብሔራዊ ጥቅም የሚያስቀድሙበት አዲስ የኃይል ዘመን ወይም የኢነርጂ ዘመን መጀመሩን ይህ ውሳኔ እያበሰረ ይገኛል። ኦፔክ ከ60 ዓመታት በኋላ ታላቅ ተዋናዩን በማጣቱ ወደፊት በዓለም ገበያ ላይ ያለው ሚና ምን ሊሆን እንደሚችል ትልቅ የቤት ሥራ ከፊቱ ተደቅኗል። እናም የተባበሩት አረብ ኤሚሬቶች ከኦፔክ ለቆ መውጣት የወሰነችው ውሳኔ በድንገት የመጣ ሳይሆን ለዓመታት ሲብላላ የቆየ ስትራቴጂያዊ እርምጃ ነው። በምጣኔ ሀብት ነጻነት መፈለጓ ከሳውዲ ጋር ያለውን የጂኦፖለቲካዊ ፉክክርና የኢራን ጦርነት ያስከተለውን የደህንነት ስጋት ለውሳኔው መፋጠን ምክንያቶች ተደርገው ወስደዋል። ይህ እርምጃ ኦፔክን በማዳከም ለአሜሪካና ለዓለም አቀፍ ሸማቾች መልካም ዜና ቢሆንም በነዳጅ ገበያ ላይ አዲስ አለመረጋጋትን ሊፈጥር ይችላል። የተባበሩት አረብ ኤሚሬቶች በነዳጅ ላይ ያለውን ጥገኝነት የመቀነስ ዓለም አቀፋዊ አዝማሚያን ቀድማ በመረዳት ያላትን ሀብት በአግባቡ ለመጠቀም የወሰነችው ይህ ውሳኔ የቀጣዩን ዘመን የኃይል ፖለቲካ አቅጣጫ የሚወስን ታሪካዊ ክስተት ነው። ዓለም አቀፉ ማህበረሰብ አሁን በትኩረት የሚጠብቀው የሳውዲ አረቢያን ምላሽና የኢማይሬቶችን ቀጣይ እርምጃዎች ይሆናል። የኦፔክ መዳከም የነዳጅ ዋጋን ወደ $50 ዝቅ ሊያደርገው ቢችልም የፖለቲካው ውጥረት ግን ይበልጥ ሊፋፋም እንደሚችል ይገመታል። ከዚህ አልፎም የተባበሩት አረብ ኤሚሬቶች ከኦፔክ የመውጣቷ ውሳኔ የዓለም የኃይል ፖለቲካ አስተላለፍ መለወጡን የሚያበስር ነው። ይህ እርምጃ የኦፔክን የ60 ዓመታት የበላይነት ጉዞ እንዲያከትም የሚያደርግና የሳውዲ አረቢያን የቀጠናው መሪነት የተፈታተነ ይሆናል። ለዶናልድ ትራምፕና ለአሜሪካም ስትራቴጂካዊ ድል ሲሆን ለነዳጅ ተጠቃሚው ዓለም አቀፍ ማህበረሰብ ደግሞ የወደፊት የዋጋ ቅናሽ ተስፋን የፈነጠቀ ይመስላል። ይሁን እንጂ የዋጋ ለመረጋጋትና በባህረ ሰላጤው ሀገራት መካከል ሊፈጠር የሚችለው የምጣኔ ሀብት ጦርነት ለዓለም ምጣኔ ሀብት አዲስ ስጋት መሆኑ አይቀሬ ይመስላል። ኤሚሬቶች በራሷ መንገድ ለመጓዝ የወሰነችው ውሳኔ ነዳጅ ለዘመናት የነበረውን የፖለቲካ መሳሪያነት ሚና እያጣ መሆኑን እንዲሁም እያንዳንዱ ሀገር የራሱን ህልውና ለማስጠበቅ ወደሚጥርበት አዲስ የኢነርጂ ዘመን እየገባን ይመስላል። የኦፔክ መዳከም የዓለምን ነዳጅ ገበያ ይበልጥ ነፃ ሊያደርገው ቢችልም የገበያው መረጋጋት ግን በዋሽንግተን በሪያድና በአቡዳቢ መካከል በሚኖረው ቀጣይ ዲፕሎማሲያዊ ብልሃት የተመሰረተ ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ሲኤንኤን፣ ቢቢሲ እንዲሁም ሮይተርስን በዋቢነት ተጠቅመናል።